ነው ያለፈው። መምጣቱን አልቃወምም፣ እንኳንም መጣ። መምጣቱ እኔን አስተምሮኛል። ከመምጣቱ በፊት ተለቅቄ ነበር አይደል ሳወራ የነበረው ስናገር የነበረው? አዎ። ከዛስ በኋላ ለሆነ ጊዜ አልጠፋው? አዎ። አሁንስ መማር አለብህ። ከሚዲያማ መጥፋትህንማ ማንም ነው የሚፈልገው። የተመስገንን ከሚዲያ መጥፋት ከቲክታክ መጥፋት ማንም ነው የሚፈልገው። እንዴት ይፈልጉታል ከተባለ የተመስገንን መጥፋት እንዴት ይፈልጉታል ከተባለ ረጅም ሰዓት ጴንጤዎችን ሳበሳጭ ሳናድድ ሳሰቃይ ነበር። እኔ ገና ገብቼ እንደዚህ ላልኩት ይበሳጩ ይናደዱ ነበር። ይናደዱ ነበር። ስለዚህ ነገሮችን እያደረጉ በልክ መሄድ ነው። ከነማን ጋር መሆን እንዳለብህ ከነማን ጋር መሄድ እንዳለብህ ያ ነው። አሁንም ፕሮቴስታንት ቤት ላይ ያለውን ከፕሮቴስታንት ቤት እየወጣሁትን አስተምህሮ እየተቃወምኩኝ ትውልድ እንዲያመልጥ እየሄድኩኝ ማስጠመቅ ነው የምፈልገው። ከዚህ በፊት እንደማደርገው ማስጠመቅ ነው ፈልገው እያደረኩት እንደነበረው እየሄድኩኝ ሙሉ ቤተክርስቲያን እያዘጉ ማስጠመቅ ነው ፈልገው። እያስጠመቁ ኦርቶዶክስ ነው ማደርገው በሚባል በዚህ በ7 እና በ10 ዓመት ውስጥ ፕሮቴስታንቲዝም ይጠፋል እያልኩ እያሰብኩ እኔ ከቲክታክ አልጠፋም። እያየኝ ትደብናለህ እንጂ አልጠፋም። ቃለቀ። ሌላ ከዚህ በፊትም ቤት ከፍተው እኔ ሲረግጡ ስለነበሩ ሰዎች አሁንም ቤት ከፍተው እኔን እንደፈለጉ መሳደብ ይችላል። እነሱን ስም እየጠራው ግን አልመልስላቸውም። ለነሱ እኔ እንጀራቸው ነኝ። እኔ ደግሞ እነሱ ደግሞ እንጀራዬ ሊሆኑ አይገባም። ለአንዳንዶቹ እኔ ቶፒካቸው ልሆን እችላለሁ። እኔ ደግሞ እነሱን ደግሞ እንደ ቶፒክ ደግሞ ላደርግ ደግሞ አልፈልግም። ትምህርታችሁ ግራ እየተጋባ እንደመጣ አንዱ ማሳያው ዮናታን አክሊሉ ትዝታውን ሲጠይቀው ምን ያህል ግራ እንደተጋባ አይታችኋል። የገብርኤል ታቦትም ይባላል የእንትን ታቦትም ይባላል። ታቦት ማለት ይሄ ከጥንቆላ ጋር የተያዘ አለማወቁ ማፈር ነው። ስለዚህ የትምህርታችሁ እንዴት አይጠፋም እላለሁ። ፕሮቴስታንቲዝም ይጠፋል እንጂ እኔ የገባኝን እውነት ካላወራውኝ አንተ መተህ ጅብ በቀደደው እንትን ጎሬ መተህ ተመስገንን እያሸማቀኩት ምናምን ካልክ ኦርቶዶክሳዊ ስነ ምግባር ይዤ በተረጋጋ መልክ በሚባል ስጋዬን ገድዬ ጎሽሜ ስሜቴን ገትቼ በኦርቶዶክሳዊ ስነ ምግባር እውነታውን ትምህርት እነግርሃለሁ። ያረጋጋ ምንድነው ካልከኝ ኢየሱስ ይባላል። አሁንም ደግሜ የምነግርህ ኦርቶዶክስ ቤት ላይ ከኢየሱስ ውጪ የሚመለክ አምላክ የለም። የምታመልከው ብዙ አማልክት የላትም። ኦርቶዶክስ አሁንም የጠራች የጸዳች የበቃች ናት። ንጹህ ናት። ታውቃ ምታልቅ አይደለችም። ኦርቶዶክስ ቤት ላይ ከኢየሱስ ውጪ ተጨመረ ተብሎ የሚመለክ አምላክ የለም። ውሸት ነው። እንዳትሳሳቱ። ይሄንን ትምህርት እየነገርኩ እየገለጥኩልህ እኔ እንድጠፋ በዚህ በኩል ሌላ ሰው በታደራጅ እኔ ምን አገባኝ? አያቸው
ታች ላይ የሚሳደቡት ኦርቶዶክስ አይደሉም፣ ጴንጤዎች ናቸው። ፕሮፋይል ቀይረው ኦርቶዶክሳዊ ፕሮፋይል ቀይረው የሚሳደቡት ኦርቶዶክሶች አይደሉም፣ ጴንጤዎች ናቸው። በጣም የታዘብኩት ነገር ትላንትና ማታ ኤፍሬም ባለ ጊዜ ቤት ነበርኩኝ። ኤፍሬም ጋር ነበርኩ እና የእናታችንን የቅድስት ድንግል ማርያምን ቅዱስ ስዕል ነው ፕሮፋይሏ። ትሰድበኛለች እንዲህ አልኩኝና ቆይቺ ልጅ ምንድናት ብዬ ስገባ ክብር ላንተ እግዚአብሔር ክብር ላንተ ሚል እያሸበሸበች አላት። ስለዚህ በኦርቶዶክሳውያን ለምንድን ነው የሁሉ ጥላቻ የደረሰብኝ የሚል ሐሳብ እንዳስብ የታቀደ ነገር ስለሆነ ኦርቶዶክሳውያን እንዳልሆኑ ገብቶኛል። ከመቶ 98% እኔን የሚሳደበው ኦርቶዶክሳዊ አይደለም፣ 2% ቢሆን 2%ቱም ደግሞ እየሰደበኝ ሳይሆን እየገሰጸኝ ነው። ከጴንጤ ደግሞ ብራቮ፣ ከጴንጤ ደግሞ ጥሩ፣ ከጴንጤ ደግሞ በጣም መልካም ጥሩ ሰው ቀጥል ከሚለኝ ይልቅ ኦርቶዶክሳዊ የሚገስጸኝን እሱን እቀበላለሁ። ከዚህ በፊት እንዳልኩት ለኔ ጨዋ ከሚመስል በጣም ንጹህ ከሚመስል ጴንጤ ሰካራሙ ኦርቶዶክስ ወንድሜ ነው ብያለሁ አይደል? እሱ ይበልጥብኛል እንዳልኩኝ ሁሉ አሁንም ትክክለኛው ነገር ይህ ነው። ፕላትፎርሙ ባመጣልን እውነት በገባን እውነት እኔ እውነትን ያገኘሁት በክርስቶስ ኢየሱስ ነው። ያ ኢየሱስ ክርስቶስ ደግሞ ያለው ደግሞ አንዲቷ ንጽሕቷ ሪቲቷ የሆነችው ኦርቶዶክስ ጋር ነው። ስለዚህ እዚህ ጋር አገኘሁኝ ብዬ ከመጣው እንድትመጡ መፈልገው ወደዚህ ነው። እንድትመለሱ መፈልገው ወደዚህ ነው። ብዙ ላከብራቸውና ላደንቃቸው የሚገቡ ቲክታከሮች አላችሁ፣ ትልልቅ ፎሎወር ያላችሁ፣ ሌላ ጊዜ በብዙ ቪዲዮ የሚሰሩ ልጆች ልክ እኔ ላይ ሲደርሱ ጸጥ ያሉ ጊዜ ሰጡኝ፣ ለእኔ ራሱ ያልጻፉ ትልልቅ እናንተን እግዚአብሔር አምላክ ያክብርልኝ። ተረጋግታችሁ እንዴት ማስተዋል እንደቻላችሁበትና እንዴት እንዳወቃችሁበት ከእናንተ እኔ እግዚአብሔር እያስተማረኝ ስለሆነ እግዚአብሔር ያክብራችሁ። ሌሎች በቃ ያ ነው። ኦርቶዶክሳዊነት ስድብ መገለጫው አይደለም። ማታ ተናግሬያለሁ። ከአማን ሻሎም ጋር በነበረኝ ውይይት አማን ሻሎም ስድብና ትችት ሲያበዛ አንድ ነገር አልኩት። አማን አልኩት፣ አንተ የምትሳደብለት ኢየሱስን የምትከተለው እኔ የኔ አምላክ ደግሞ ስደብልኝ፣ በርታ፣ እከሌን ስላንቋሸሽክልኝ ወይም እከሌን ስለሰደብክልኝ እከሌን ስለተቸልኝ ብራቮ ብሎ አያጨበጭብልኝም ብየዋለሁ። እና ተሳዳቢዎች በግልጽ እነማን እንደሆናችሁ ይታወቃል። ስለዚህ እኔን እየሰደባችሁ የነበራችሁ ምንም አለቀ። እግዚአብሔር አሁንም ከኔ ጋር ነው። ፊቱን ከኔ ላይ አላዞረም። እርግጠኛው የምነግራችሁ እግዚአብሔር አሁንም ከኔ ጋር ነው። ፊቱን ከኔ ላይ አላዞረም፣ አያዞርም። ሳልወደው የመረጠኝ አምላክን የተከተልኩት፣ ሳልመርጠው የመረጠኝ አምላክን የተከተልኩት፣ ሳልፈልገው ፈልጎ የሞተልኝን አምላክን የተከተልኩት። እኔ ፍቅር ሳልሰጠው ፍቅር ሰጥቶኝ በፍቅር የማረከኝን አምላክን የተከተልኩት። ፍቅሩን የማረከኝ ፍቅሩ የማረከኝ አምላክን የተከተልኩት። ስለዚህ ይሄን አምላክ ተከትዬ እኔ አልወጣም። በሱ እኮ ነው እኮ ሰው የሆንኩት፣ በሱ ነው የተደመጥኩት። በሱ ሞገስ አግኝቼ ሞገስን የሰጠኝ አምላክ
የሆነ ቀን ከኔ ይሸሻል ብዬ አልፈራው። የሆነ ቀን ከኔ ይሄዳል ብዬ አልፈራ። እግዚአብሔር አሁንም እርግጠኛውን የምነግራችሁ ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር ይመስገን። አሁንም አይጥለኝም፣ አይተወኝም። ከቶ አይተወኝም፣ ፈጽሞ አይተወኝም። ለማይክሮ ሰከንድ አይተወኝም። ታማኝ በሆኑ እጆቹ ላይ ነው የሰፈርኩት። አደራ በማይበሉት እጆቹ ላይ ነው መጥቼ ቁጭ ያልኩት። የእቅፉ ሙቀት ስለማይበግረኝ፣ የእቅፉ ሙቀት ስለማያጠፋኝ እሱ ላይ ነው መጥቼ ደገፍ ያልኩት። ምሸሸግበት እንኳን ባጣ በቀሚሱ ስር ወድቃለሁ። ስለዚህ እግዚአብሔር ከቶ ከኔ የሚሸሽ አምላክ አይደለም። እርግጠኛውን የምነግር አሁንም ከኔ ጋር ነው። ስለዚህ የምትሳደቡ ምን የምትሉ አሁን ስላወቅኳችሁ መሳደብ መብታችሁ ነው። አንዳንዶች ተመስገን ዛሬ የለበሰው ልብስ የዚህ ብር ያክል ልብስ ነውና በተመስገን ልብስ እንግባ የምትሉን ካላችሁ ግቡ። ተመስገን ዛሬ ያረገው ሰዓት እያላችሁ የምትገቡ ግቡ። ከክርስቶስ ፍቅር ማን ይለየኛል? ማንም። ራብ፣ መከራ፣ ስደትም የቱ ሊለየኝ ነው? ከክርስቶስ ኢየሱስ ፍቅር ማንም አይለየኝ። ራብ ራቁትነት ነው፣ ፈጽሞ አይለየኝም ከክርስቶስ ኢየሱስ ፍቅር። ፈጽሞ። በነገራችን ላይ ቢኒያም ሽታያውን እየጻፈ ነውና ከዚህ በፊት ኡጋንዳ የምትኖር እኔ ብሬ ላኩልህ ሰው አለ ስል ጴንጤዎች ተነስተው ቢኒያም ሽታዬ ስለሚጠሉት ልክ ስለሚጠሉት ተመስገን ነው ቢኒያም ሽታዬን እየረዳው ያለው ብለው ፎቶ አያይዘው ይሄን ነገር እስኪ አንድ ጊዜ ሁላችሁም ሪከርድ አድርጋችሁ ለነዛ ጴንጤዎች እንዲደርስላቸው ፈልጋለሁ። ከቢኒያም ሽታዬ ጋር በተያያዘ እና አንድ ጊዜ ይሄን ነገር ሪከርድ አድርጉልኝ። ቢኒያም ሽታዬን አይደለም ያልኩት የነበረው ኡጋንዳ ያልኩት ሌላ ሰው ነው። ኡጋንዳ ብዙ ልጆች አሉ ክርስቲያኖች፣ ብዙ ኡጋንዳ እስልምና ላይ የሚሰሩ ክርስትና ላይ የሚሰሩ አንዳንዶች ደግሞ እንደዚሁ ትራስ ነጠቅ የሆኑ ወረቀት ዝም ብለው ከፌስቡክ አንስተው ቲክታክ ላይ ብቻ የሚኖሩ ይሄ ዩቱብ ላይ ምን ላውራ ዛሬ በዩቱብ ስንብር ልስራ ብለው የሚያስቡ አንዳንድ ሰዎች አሉና ያ ሐሳብ የቢኒያም ሽታዬ ሐሳብ አይደለም። ብር ላኩል ብር ረዳው ያልኩት ቢኒያም ሽታዬን አይደለም። ቢኒያም ሽታዬ ወዳጄ ነው። በጣም ነው የምናወራው፣ በጣም ነው የምንግባባው። አንዳንድ ሐሳቦች ላይ ሐሳብ ካለው ደውሎ ይጠይቀኛል። ሐሳብ ካለኝ ደውዬ እጠይቀዋለሁና ቢኒያም ሽታዬን አይደለም ይሄን ያልኩት ኡጋንዳ የሚኖር ሌላ ሰው አለ። ያ ሰው አሁን ከዚህ በኋላ የግለሰብን ስም እየጠራው ወይም ደግሞ ፐርሰናል ወሬዎችን ከዚህ ከዛ እያመጣውኝ እማወራ ሰው ስለማለው ትቼዋለሁ። ያ ሰው ካልሆነ በሌላ ጊዜ እናወራለን። ቃለቅ ቢኒያም ሽታዬ በጣም ነው የምወድ፣ በጣም ነው ማከብር። በምሰራቸው ስራዎች ለምንም ለማይክሮ ሰከንድ ተቃውሞ የለኝም። አሁንም ከኔ ቀድመ ነው ወደ ኦርቶዶክስ ቤት የመጣው። ቢኒያም ሽታዬ ኦርቶዶክስ ቤት መጣ፣ እኔ ጴንጤ ቤት ሆኜ እኔ እናንተ አብረን ዲቤት አድርገናል። ከዛ በኋላ የክርስቶስ ኢየሱስ ፍቅር ማርኮኝ አንተ ወደ መጣህበት እቅፍ እኔ መጥቻለሁ። አሁን በክርስቶስ ኢየሱስ ወንድማማቾች ነን። አገልግሎት ካገናኘን በአገልግሎት አብረን ነው የምንቀጥለው። አለቀ። ይሄ ነው ወንድሜ። ቅር ያለ ነገር ካለ ግን
ቁጥር ጻፍልኝና ላስገባ ቢኒዬ ካለ ፓስተር ቢኒዬ ድሮ ፓስተር ቢኒ አልኩ ይቅርታ ቢኒዬ አንድ ቁጥር ጻፍልኝ ካለ ሞዴሬተሮች ቢኒያም ሽታይን አስገቡት ሞዴሬተሮች አስገቡልኝ አንድ ጊዜ ወንድሜን አገባ እኔ እጅጉን በጣም ነው የምወድህ በጣም ነው የማከብረህ ቢኒ ቆይ ገዝቶ ላስተካክለው ቆይ ቢኒ እንዲህ ነበረ ገስት ሶሪ ቢኒ አለ አይደል አለው እንዴት ነህ ተሙ ሰላም ነህ አስተካክለው ገስቱን በትክክል አስተካክለው መሰለኝ እሺ በቃ ይሄ እንዲሁ ነው መሰለኝ የሚሆነው እና ቢኒ ያ ነው እውነታው ቀር ያለህን ነገር መጠየቅ ትችላለህ እንደማለት ነው እሺ ተሙ አመሰግናለሁ ምክንያት አለኝ ያው ደጋግሜ የጠየቅኩት እንግዲህ ዛሬ ሌሎች ሰዎችም እንዳሉ ስለተናገርክ ዞሮ ዞሮ በጊዜው የነበረው ቪዲዮ ማይቼዋለሁ እና ከቤተሰብ ነው የደረሰኝ ይሄ መልእክት እንደነገርኩ በውስጥም ከቅርብ ቤተሰብ ስለዚህ ያው እነ ቤኪ የሚባል ፕሮቴስታንት ነው አቀነባብረው የሰራው የዚህ ንግግር ወደ ቢኒያም የተወራበት እንግዲህ ቢኒያም ሌላ ትዳር ይዞ ልጆች ወልዶ ኡጋንዳ እየኖረ ነው ስለሚባል ከቤተሰቤም ደግሞ የጥያቄ በግልጽ ስለተጠየቁ ከእህት ከወንድም ከቤተሰቦቼ ለዚህ ነው አጥራልኝ ያልኩ እንጂ እኔ ለምንም እንትን አይለኝም እኔም ደግሞ በውስጥም እንደነገርኩ ጸግዬም ከሆነ ጸግዬንም ጠይቄዋለሁ ከጸግዬም ጋር በውስጥ ፍቱ ብዬ ቢኒ ስለግለጽ ቆይታው እያመመኝ የገባሁት ቢኒ ስለስቶ እሱ ያልኩን ነው የምናገረው ችግር የለውም ስለዚህ አሁንም ቢሆን እኔ ይህን ጉዳይ አጥሩልኝ የምለው ወንድም ተመስገን በተናገረው ነገር የተያያዘ ነገሩ ለኔ አሁን ከባድ ስለሆነ ነው አጥራልኝ ያልኩት ከዛ በተረፈ በስልክ ተደዋውለናል በሚዲያ የተነገረን ነገር በሚዲያ ያዋጠራለው ብሎኝ ነበር ባለፈው አልቻለም ይመስለኛል ስለዚህ አሁንም ስለነገረኝ ሰዎች ገብቷል ሲሉኝ ነው የጻፍኩትና እኔ በመሰረቱ እግዚአብሔር የተመሰገነ ይሁን የአንዲት ሚስት ባል የአምስት ልጆች አባት ነኝ ከተሰደድኩ ያገባሁትም የወለድኩትም እግዚአብሔር በማይከብርበትም በእንደዚህ አይነት ነገር የሄድኩበትም ጊዜ የለኝም ግን እንዳልኳችሁ ንግግሩ ወደዛ ስለሄደ ነው እና እንግዲህ ሌሎቹንም ነገር በውስጥ ለመፍታት እንጥራለን እናመሰግናለን ተሜ እንግዲህ ቅድስት ቤተክርስቲያንን በሰከነ ነገር እያየናት ብንጓዝ በፍቅር ብንጓዝ ምክንያቱም ጥልቅ ነች ስንዱም መቤት ነች የተረዷትም ያልተረዷትም ያወሯታል እና በጥንቃቄ ነገሮችን እያየን እርስ በርስ ደግሞ ያለውን ነገር እየተወያየን መትመሙ የተሻለ ነው ብዬ ጥራለሁ ከልብ አመሰግናለሁ ምክንያቱም በቃ እቺ ቤተክርስቲያን ያለችው መቅደስ ውስጥ ነው እቺ ቤተክርስቲያን ውጭ ላይ አይደለም ያለችው መቅደስ ውስጥ ነች ትምህርቷና የቤተክርስቲያንን እውነት የምትረዳው ያ ነው እና ለዚህ ነው ለአንተም ለሁላችሁም እናስቀድስ እንበርታ ውስጥ ነው ያለ በቃ የምናገኛት እዛ ነው ከዛ በተረፈ እዚህ ላይ እናደርግ ስለኛ ብዙ ባንናገር
እውነት ለመናገር ለምን መሰለህ እኔ አሁን ዛሬ ምሽት የምሰራው ፕሮግራም አለና ካቶሊካዊ ነህ ተብያለሁ። ዛሬ ደግሞ የአዳነች አቤቤ ተላላኪ ኦርቶዶክስን ሊሰልል ነው የመጣው ተብያለሁ እና አየህ በቤተክርስቲያን ታሪክ አባ አጋቶን የሚባሉ አባት ራሳቸውን በአርምሞ የያዙ አባት ነበሩና ፐርሰናል አታኪንጋቸው ምንም ነገር አልነበረም እና ግን መናፍቅ ነህ ሲባሉ ነክሰው የያዙትን ትተው በዚህ የማይቀለድም አሉ እና እኔ ያው ዛሬ ለተነሳብኝ ከምሽቱ 4 ሰዓት ለመምህር ዘመድኩን ግልጽ የሆኑ ጥያቄዎችን ማነሳበት ነው። ምክንያቱም ካቶሊክ ነው ስላለኝ ለመወያየት ማለት ነው እና እምነታችን ላይ ብቻ ሲመጣ ነው መናገር የምንችለውና ከዛ በተረፈ ባህሪያችን ሊያስቸግር ይችላል። ባህሪያችን ፐርፌክት ላይሆን ይችላል። በንዴት ባልሆነ ነገር ተገፋፍቶ መነጋገር ሊኖር ይችላል። ራስን በመግዛት ኦርቶዶክስነት ልከኝነት ነው ተቀምጣለች እና ይህንን እንድናዘወትር ይሁን እንግዲህ በውስጥ እንነጋገርና ሌሎችን ጉዳዮች ደግሞ እንዳልኩ በአደባባይ ሳይሆን በውስጥ ለመፍታት እንሞክራለን። እውነታው እውነት ነው በቃ በግልጽ አማርኛ እና ይሄን ነው እኔም አሁን የጻፍኩልን ለዛ ነው። እንግዲህ እኔ ወንድም ተመስገን ከሀሳብ ውጭ እዚህ ፓምፐርስ የሚፈልጉም ልጆች የሉኝም፣ ዳይፐር ወተት የሚፈልጉ ልጆች የሉኝም። እኔ ለእኔው ነኝ እና እሱንም በቀን ተመግቤ የምኖር ሰው ነኝ እና ከልብንም የማመሰግነው። በርታ፣ ወደ መቅደሱ ቅረብ፣ በተቻለ መጠን በርታ። ወቃት መልእክቴ ነው። ቴንኪው እሺ፣ አመሰግናለሁ ቶሚ። ቴንኪው። ሰላም ሁንልኝ። ይህ ስለሆነ ነው ክርስትና ግዴታም ክርስትናችንም ይኸው ስለሆነ ነው። በመሀል ክፍተት የሚፈጠሩ ነገሮች የሚመስሉ ነገሮች ካሉ በእኔም በቢኒያም ሽታዬ መካከል ክፍተቶች የሉም። ቀጥሎ ከሌሎችም ወንድሞች ጋር ክፍተቶች እንዲፈጠሩ አልፈልግም። በነገራችን ላይ እስከዛሬ ድረስ የመጣሁት በጥንቃቄ ነው የመጣሁት። በጥንቃቄ የመጣሁበት ትልቁ ምክንያት ምንድን ነው? ከሰው ጋር መነካካት አልፈልግም። ጴንጤ ቤት ያለኝ ባህሪ ይታወቃል እና እከሌ ከሌ እያልኩኝ እየመጣሁ ከጴንጤ ቤት ዛሬ ላይ እዚህ እንትን ጋር ኦርቶዶክስ ቤት ጋር ስመጣ መሳደብ አልፈልግም ግለሰቦችን እየጠራው፣ ወይም ደግሞ መተቸት አልፈልግም ግለሰቦችን እየጠራው። ህይወቴም ኑሮዬም ላይፌም ሊሆኑ አልፈልግም። የዳንኩበትን ሚስጥር የቀመስኩትን ሰላም ያገኘሁትን እረፍት መመስከር ብቻ ነው የምፈልገው። በቃ ዛሬ ለእኔ ኪዳነ ምሕረት ምን አደረገችልኝ? ዛሬ ክርስቶስ ኢየሱስ ምን አደረገልኝ ያልኩኝ ተርኬ 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 አውርቼ ማልጨርሰው ፍቅር እዚህ ውስጥ እያለ ግለሰቦችን እየጠራው እየነጠቁ ስለ ግለሰቦች ማውራት አልፈልግም። በሰዓቱ ያኔም ሰዎች ዘረኛ እስኪሉን ድረስ የደረስኩበት ነገር በውስጥ እናንተ ማታውቁት ብዙ ጽሑፍ ይጻፍልኝ ነበር። በውስጥ ብዙ ከአቅም በላይ ሲሆን እንደገና ደግሞ የሌለ ስሜን ደግሞ ተነስቶ ሲወራ ከአቅሜ በላይ ሲሆን ነው መጥቼ ያንን ነገር ሳወራ የሌለ ክፍተት በህዝቡና በእኔ መካከል የሌለ ክፍተት የተፈጠረ። እኔ ላወራ የነበረው በአርሲ ጉዳይ ላይ ሰዎች አልሞቱም አላልኩም የነበረው ሙሉ ዩቱቡ ላይ ስላለ ነው የኔ ላይቭ። ድንገት ያኔ እንደዛ ከተናገርኩኝ የምር እብድ ነኝ፣ በጣም ስቱፒድ ነኝ። እንደዛ ከተናገርኩኝ አርሲ ላይ እናት እህት ወንድሞቼ አልሞቱም ብዬ ከተናገርኩኝ ያመኛል ማለት። እንደዛ ብዬ ከተናገርኩ በጣም 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 አእምሮ ይንክ ነበር ማለት ነው። እንደዛ ብዬ አይደለም። አሁን ግን ኮሚቴንን ብላችሁ የተዋቀራችሁ ሰዎች ኮሚቴነታችሁን ለመቀበል
ዛሬ 100 ሰው ሞተ ነገ 60 ሰው ሞተ ስትሉ በምን ማስረጃ እናውራ? ላልሞቱ ሰዎች ነው እያላችሁን ያላችሁት የሚል ሐሳብ ነው ያወራሁት። ይሄን ነበር ያወራሁት ውዶች። ይሄ ላወራሁበት ነው። ሰው ለሚፈልገው ሐሳብ ቆርጦ በቃ አዋሉት፣ ገበያ ላይ አዋሉት፣ ሚዲያ ላይ አዋሉት። እኔ እስክጠላ ድረስ የዋለው ይሄ ነው። እንደዛ ካሰብኩማ በጣም ነው የሚያማው። እግሩ የተቆረጠ የ4 ዓመት ሕፃን ልጅ ላይ እንዴት እቀልዳለሁ? እንዴት እቀልዳለሁ? ያማል እንጂ አይቀልድም በጌታ። እናትና አባት ከአንድ ቤት እየሞቱ እያየው እንዴት እቀልዳለሁ? ለዛም ጉዳይ አሁንም ዛሬም ይቅርታ ጠይቃለሁ። እውነት እንደዛ ብዬ ከሆነ ግን በውስጥ ብዙ የሚባል አለ ውዶች፣ እናንተ ማትረዱኝ፣ እናንተ ማይ ቀን በቀን የሚጻፍልኝ ቀን በቀን የሚጻፍልኝ የኔ ተወዳጆች፣ ቀን በቀን የሚጻፍልኝ ጽሁፍ እንትኑ በዚህ ነው። ኮሚቴንን የሚሉ ሰዎች ላይ እኔ ጥያቄ አለብኝ፣ ፐርሰናል ጥያቄ አለብኝ፣ ፐርሰናል ጥያቄ አለብኝ። ኮሚቴዎቹ በውስጥ ሲያወሩ ሌላ ፖለቲካ ኢሹ ይዘው ነው የሚመጡት። ስለዚህ ሰው እኔን ካልሆነ የኔ ህመም አይገባው። እኔን ካልሆነ እኔን ስትሆኑ ነው የኔ ህመም ይገባችሁ። ለዛ ነው ለምን ሁሉም እቺ ቤተክርስቲያን ሰፊ እርሻ ናት። ሰፊ እርሻ ናት። ሌላው በተሰጠው መድረክ ላይ ያገለግል፣ በተሰጠው እኔ በተሰጠኝ ነው ማገለግለው። ዘልዬ እከሌ ላይ ምን አስኬደኝ? እስከ ዛሬ ድረስ እንደዚህ ነው የመጣሁት። አልደረስኩም ሰው ሰዎች ከአቅም በላይ ሲሆኑብኝ ያደረኩት ያንን ነገር፣ እሱም ደግሞ ልክ ነው እያልኩ ግን አይደለም። 4 ነጥብ። ስሜታዊነት የኦርቶዶክስ መገለጫ አይደለም። ኦርቶዶክሳዊነት መረጋጋት ነው። ኦርቶዶክሳዊነት መሸነፍ ነው። ክርስቶስ በምድር ላይ ሲመጣ ከሱ በላይ ለኛ የሚያስተምረን እውነት የለም። እየተሸነፈን ያሸነፈልን እቺን ዓለም። ስለዚህ እየተሸነፍን ነው የምናሸንፋት ይቻላል። አሁንም እየተሸነፍኩ ነው ማሸነፈው በዚህ ዓለም ላይ። ተነስቶ የሆነ ሰው ለዩቲዩብ ብሎ ተመስገን ብሎ እየጠራኝ ከሆነ በቃ እኔ እንጀራው ነኝ ማለት ነው። እንዲቀጥልበት እኔ የዘላለም ሕይወት የሆነውን ክርስቶስ ኢየሱስን እየተመገብኩ ስለሆነ እሱ ነው የምመግበው። አንተ ለኔ እንጀራዬ ልትሆን አትችልም ነው ግለሰቡ ሰውዬ። እኔ ላንተ እንጀራ ነኝ፣ እኔን አውራኝ። እኔ ደግሞ አውርቼ ማልጨርሰው አንድ ርዕስ አለኝ፣ ኢየሱስ ይባላል። እሱን አወራለሁ። የዘላለም እንጀራ የሆነውን ኢየሱስን አወራለሁ። እንለያይ። አንተ በዛው ቀጥል፣ እኔን እንደ እንጀራ እያደረግክ፣ እኔ ደግሞ የዘላለም ሕይወት የሆነውን ክርስቶስን ደግሞ እየመሰከርኩኝ ሄዳለሁ። እሺ፣ በዚህ ነው ቀጥል። አከብራችኋለሁ፣ ሁላችሁ በጣም የምወዳችሁ። 99% ኦርቶዶክሳውያን። በነገራችን ላይ በዚህ አጋጣሚ የድሬዳዋ ሕዝብ ለሰጣችሁኝ ፍቅር
የድሬዳዋ ህዝብ ፈተናው የጀመረው እዛው ድሬዳዋ ሲሆን በተለይ ሄኖክ ወንድሜ ሄኖክ ከተለያዩ ወዳጆች ጋር ወስዳ አስተዋውቀኝ። ከተለያዩ የድሬዳዋ ወጣቶች ጋር ወስደ እያስተዋወቀን የድሬዳዋ ህዝብ ተመሳሳይ ወጥ የሆነ ፍቅር ይዞ የድሬዳዋ ህዝብ እግዚአብሔር አምላክ ያክብራችሁ። በዛ ፈተና ሰዓት ላይ ሁላችሁ ፍቅራችሁ ከኛ አልተለየም። የምትሰጡን የነበረው ፍቅር እግዚአብሔር ያክብራችሁ። ከልብ አትወጡ። እህቴ ሪች ድሬዳዋ እህቴ ሪች ቪዲዮ ሁሉ ሰራለሁ ብያለሁ። እህቴ ራይል ከተማውን በደንብ ቁርቁራ መታቅ ስለ ከተማው በደንብ የምታብራራ ናት። የከተማው ስፔሻል ቡና አፊ ናት። ቡና ብቻ አይደለም የምትሰራው፣ ከተማውን እንትንም ነው የምትሸጠው፣ ታሪክም ጭምር ነው የምትሸጠው። ወስዳ ድሬዳዋ ላይ ያሉ ድሬዳዋ ስልጣኔ ከጀመረችበት ሰዓት ጀምሮ አስገብታ ስታስጎበኘኝ የነበረች እኔን ተመስገንን አክብራ ከታች እስከ ላይ ድረስ ስታሳይ የነበረች ሪች እግዚአብሔር አምላክ ያክብርሽ። ራይል ቡና በዚህ አጋጣሚ የድሬዳዋ ልጆች ካላችሁ ለሪችዬ ይሄን ነገር አድርሱልኝ። ለሄኖክንም እንደዛው። የድሬዳዋ ህዝብ ፍቅሮች ናቸው። ሁላችሁንም ከልብ ነው ማመሰግነው። እንደዛ ሆኜ 2 ቀን 3 ቀን የቆየውበትን እንደዛ ተጨናንቄ ለምን እያልኩኝ ሰዎች በውስጥ ደግሞ እየሰደቡኝ እነሱ እኔን ያጽናኑኝ ነበርና ተመሳሳይ ወጥ የሆነ ፍቅርን የሰጣችሁኝ እግዚአብሔር ያክብራችሁ። የተከበራችሁ ናችሁ። ድሬዳዋ ገብቶ መውጣት ይከብዳል። በቃ መድኃኒዓለምን እኔ እጅ አላቅም፣ የመጀመሪያ ነው። ድሬዳዋ ፍቅር ናት ሲባል ነው መሰማው። ግን ፍቅር ናት ሲባል እንደዚሁ ብዬ ነው የሄድኩት። ድሬዳዋ ገብቶ መውጣት ይከብዳል። የሚሰጡት ፍቅር እና እግዚአብሔር ያክብራል። እና ቶፒክ አልቀየርም። ቶፒኬ ኢየሱስ ነው። ርዕስ አልቀየርም። ርዕሴ ኢየሱስ ነው። በቃ አለቀ። ከዚህ በኋላ የግለሰቦችን ስም እየጠራው ስለናንተ እያወራው አልውልም። አላወራም። እናንተ አውሩ ከዚህ በኋላ ስለኔ። እኔ ስለናንተ አላወራም። ብዙ በወንድማማቾች መካከል ልዩነት ለመፍጠር ራሱ ተመቶ ነበረ። አሁንም ወዳጄ ነው፣ ወንድሜ ነው። አፖስተል ጀርታሪ ይህን አፖስተል እኮ እንዴት እንደምወደው ኮብተር አፖስተል እና ሁላችሁንም ከልብ ነው የማመሰግነው። ልላችሁ ብችለውም ነገር ይሄ ነው። በተለይ እስከዛሬ ድረስ ምንም አልተባለበትም። ነገ በአዲስ መልክ የምገባበት አንድ ርዕስ አለኝ። እሱም የዮናታን አክሊሉና ትዝታው ሳሙኤል የቀለዳችሁበት ነገር ላይ እመጣለሁ። ከዚህ በኋላ ስለዚህ ብቻ ነው ላወራ ብችለው። ኤርሚዬ እንዴት ነሽ? እናት ላወራ የምችለው ይሄን ነው። በብርቱ ተገፍቼ ነበረ። እግዚአብሔር አጸናኝ። እንደዚህ አንደርድረው ገፍተው ሊጥሉኝ ነበር። እግዚአብሔር አጸናኝ። እንደነሱ አገፋፍ ተመልሼ መመጣ አይመስለኝም። እኔ ራሴ ያበረታኝ እግዚአብሔር ነው። በብርቱ ነበር የገፉኝ። ያቆመኝ እግዚአብሔር ነው።
የዛሬን መረጋጋቴ ለራሴው ይገርመኛል። ለራሴው ዛሬ ይገርመኛል። እግዚአብሔር ነው እኔን እጄን በአፌ ያስጫነኝ። እኔ አይደለሁም ጠንካራ፣ እግዚአብሔር ነው እኔን ያጠነከረኝ። እኔማ ደካማውን እጁ ሁሌ ማደራ ስለማይበሉ እጆቼን በእጁ ይዞ አበረታኝ፣ አጠነከረኝ፣ አቆመኝ። ስህተት ተፈጠመ አድርጋል የምትሉ ሰዎች ካላችሁ እናንተ አውሩ። ስለ እናንተን ይሳወራ አልቆይም። በብዙ ኃጢአቴን ይቅር ያለ ክርስቶስ ጋር መጥቼ ተሸሽጋል። ሊኖሩብኝ የሚችሉ ቀኑናዎች፣ ሊኖሩብኝ የሚችሉ ንስሐ መግባትን ጴንጤ ስላልሆንኩኝ ዛሬ በቃ ዛሬ ራስ በራሴ ንስሐ ጨርሻለሁ ብያለም የመጣሁት። ማውራት ያለብኝ ከነሳ አባቴ ጋር አውርቼ ጨርሼ ነው የመጣሁት። ኦርቶዶክስ ነኝ፣ ኦርቶዶክሳዊ ነኝ። መነጋገር ያለብኝን ተነጋግሬ ነው የመጣሁት። በራሴ ለራሴ ብዬ እማወራው የለኝም። እዩዬ እንዴት ነህ? ኦርቶዶክስ ነኝ። የራሴ ለራሴ ብዬ ማወራው ሐሳብ ቶፒክ የለኝም። እንደተረዳው ሳይሆን እንደገባይ ሳይሆን የተገለጠውን እውነትን ነው የምነግርህ። የኔ መረዳት አይደለም። አየህ አሁን ጴንጤ ቤት የኔ መረዳት የኔ እያልኩኝ ነው የመጣሁት። አሁን ያ የኔነት መንፈስ አለቅ ብሎኝ ነው እዚህ ጋር ከዚህ በፊት እኔ ብዬ አወራሁት ነበር። እኔነቴ መግደል አለበት፣ መሞት አለብኝ። ያልሞት አዳማዊ ባህሪ ካለ መሞት አለበት። ያልገደልኩት አዳማዊ ባህሪ ካለ መሞት አለበት። ያልሞተ ስጋዊ ፍቃዴ ካለ መሞት አለበት። በሃይማኖቴ ያልፎከርኩኝ በማለት ፎክር። መፎከርም ካለብኝ በሃይማኖቴ በሃይማኖት አትፎክር ይለኛል። ሃይማኖት ማለት እኮ እምነት ማለት ነው። በእምነት ያለው በክርስቶስ ኢየሱስ ያለኝ መተማመን ላይ ያልፎከርኩ በማለት ፎክር። በክርስቶስ ኢየሱስ ያለኝ መተማመን ላይ ካልፎከርኩ በማለት ፎክር። አንተ የእንትናንትን ነኝ እያልክ በእንትናንትንነት ትፎክር የለ እንዴ? እኔ በአይሁዱ አንበሳ በነገስታት ንጉስ ሞትን በሶስተኛ ቀን ድል አድርጎ በተነሳ በመስቀል ላይ ስራው ከአባቱ ጋር ያስታረቀኝን በክርስቶስ ኢየሱስ ያልፎከርኩ በማለት ፎክር። እፎክራለሁ እንጂ እሸለላለሁ እንጂ። እሺ ካወሩም አይቀርማ ስለ ኢየሱስ ነው እንጂ ከተደገፉ አይቀርማ በኢየሱስ ነው እንጂ። በሰውማ ተደግፈን እኮ አየነው እኮ። እንዲህ ነው አሽቀንጥረው ገፍቶ የጣሉ። አንሺው አነሳን። በሰውማ እኮ ተመክተን እኮ አየነው እኮ። የተመካነባቸው ሰዎች ገፍተው ጣሉን። አንሺው አነሳን። ብንመካ ብንዝናና ብንጽናና በክርስቶስ ኢየሱስ ችግር የለውም። የኮመንት ብዙም ዛሬ ይሄ ነው። እንቀጥላለን፣ ከእውነት ጋር እንቀጥላለን። እውነተኛ ጋር ነው ያለው። ስለዚህ ነገ በመጣው ቶፒኬ ዮናታን አክሊሉና ትዝታው ያደረጉት ላይ ሙሉ ላይቭ ላይ ምን እንላለን? እንሄድበታለን ለሚባል በዚህ ግርግር ስህተት እየተሰራ ነው።
ቤተክርስቲያን ላይ እንደፈለጉ አፋቸውን እያላቀቁ ነው። እያላቀቁ ትዝታው እና ዮናታን አክሊሉ የሚጠሉት አንድ አገልጋይ አለ፣ ፓስተር ዘነበ የሚባል የአረር ወይም የሃሎት ቤተክርስቲያን መስራች የሆነው። ስለዚህ ያኛው ታቦቴን አትንኩ ይላል፣ ይሄ ደግሞ ታቦት የሚባል የለም ይላል። እርስ በርስ የተሳለቁበት ሁለት አላዋቂ የሆኑ ሰዎች ዘነበንን ለመንካትና እቺ ቅድስት ቤተክርስቲያን ለመንካት የሄዳችሁበትን ርቀት በእግዚአብሔር ቃል መዶሻ እናፈርሰዋለን። ነገ አፈርሰዋለሁ መጥቼ። አፍ ስላለ ብቻ አገርን ለሰራች አገርን ለቆረቆረች ሃይማኖትንና ባህልን ጠብቃ ያስቀመጠችን አንዲትን ሃይማኖት መናገርና ማጥላላት ተገቢ ስላልሆነ ኦርቶዶክስ ማለት ሃይማኖትንና ባህልን ጠብቃ ያስቀመጠች ናት። ኦርቶዶክስ እና ኢትዮጵያን መነጠልና እቺው አንዲቱ ሃይማኖት በሰጠችው ቁጥር ነው የምትናገረው ቃል እንኳን አማርኛ እንኳን እቹ አንዲቱ ሃይማኖት የሰጠች አማርኛን ነው። እዚህ ኢትዮጵያንና ባህሎቿን ኢትዮጵያንና ፊደሎቿን ኢትዮጵያንና ኦርቶዶክስን ልትነጣጥልና ልትለያይ አትችልም። ገና ብለህ እንኳን መታከብረው ባህል እቺው ሃይማኖትን ጠብቃ ያስቀመጠች ባህልን ጠብቃ ያስቀመጠች አንዲቱ ሃይማኖት ያስቀመጠችልህን ነው። ኮሜንት አጥፉ ሞዴሬተሮች። ገና ብለህ መታከብረው እንኳን ገናን የሰጠችን ኦርቶዶክስ ናት። ገና የሚለውን በ29 እንደሚከበር ማን ነገረ? ገና ማንም። ካላንደሩ የኦርቶዶክስ ነው። እዚህ ኦርቶዶክስን ለመተቸት መሞከር አእምሮ በሽተኛነት ብቻ አይደለም፣ የበታችነትም ስሜት ነው። ኦርቶዶክስ የሚተችላት ኦርቶዶክስ የሚተች ትምህርት የላትም። መጽሐፍ ቅዱስን እንኳን በአግባቡ ያስቀመጠች ዛሬ እናንተ እናንብበው የምትሉት መጽሐፍ ቅዱስን እንኳን እንደ ዓለም ነው መነግርህ ወዳጄ፣ እንደ ኢትዮጵያ አለ መነግርህ፣ እንደ ዓለም አስጠብቃ የተቀመጠች ኦርቶዶክስ ናት። ስለዚህ ኦርቶዶክስ የምትከበር ብቻ ናት። ምትናቅ፣ ምትንቋሸሽ፣ ምትተች አይደለችም። ኦርቶዶክስ የምትከበር ብቻ ናት። አክባሪዋን እግዚአብሔር አስከብራ ስለተቀመጠች ማለት ነው። ለዚህ ነገ ላይ የምመጣው እዛ ሐሳብ ላይ ነው። ከዚህ በኋላ የለም ወደኋላ አልልም። ወደኋላ እምባዬ ይሄ እንትኔን ይሄ ምንድነው እምባዬን ይሄ ትችቴን ብስጭቴን አታየውም እዚህ ላይቭ ላይ። ስለዚህ ስመጣ ለዚህ ነው የምመጣው።
እኔ አሁንም ወዳችኋለሁ። ኦርቶዶክሳውያን ወዳችኋለሁ። እናንተም እንደምትወዱኝ አውቃለሁ። ሲሳደቡ የነበሩ ኦርቶዶክሳውያን እንዳልሆናችሁ ስለማውቅ ዳጊ አረሳሽም። ዳጊ፣ እዩ ዘማርያም፣ ፌበን፣ አንጋፋዋ ሊና፣ ሂዊ፣ ሰሊና፣ ፍርቱና፣ አስሚዬ፣ ሰላም፣ የፓስተር ጋዜጠኛ ሰላም እህቴ፣ ሶሊና፣ በውስጥ በጣም ስለኔ ስትጨነቁ የነበረው መቅዲዬ፣ መቅዲ፣ ኔቨር፣ ኮከብ፣ የኔ ውዶች በጣም ነው የማመሰግነው። እዩ ዘማርያም መከታ ሆነልኛል። እግዚአብሔር ያክብርልኝ ወንድሜ፣ እግዚአብሔር ያክብርልኝ። ኪዳነ ምሕረት መከታ ትሁን። ይህ ስል ከልቤ ነው። በምን ሰዓት ላይ እንደመጣ ስለማቅ እና መከታ ትሁን። ሰው የሚታየው ያኔ ነው። ሰው ያየውበት በሰው ተከብቤ ሰው አጣውበት ሰዓት ላይ ሰው ሆነ ተገኝታል። ወንድሜ አመሰግናለሁ። እና ሁላችሁን እና ሌሎቹ እንደዚሁ ከዚህ በፊትም ተናግሬያለሁ። ዲያቆን ዘማርያም የመጀመሪያ ሜሴጅ ያስቀመጠልኝ ወንድሜ ጋዲሳ እግዚአብሔር ያክብር። በመሃል የሆኑ ነገሮች እንኳን በሆንኩበት ሰዓት ላይ ሰው የለህም በቃ ወይ የቤት ልምጣልህ ብለህ ቀድምትን ያልክበት ሰዓት ላይ እና ኦርቶዶክሱ በሆንኩባቸው ሰዓቶች ላይ እንደዚህ አይነት ነገሮች ገጥመውኝ አያውቁም። ይሄ መጀመሪያ ስለሆነ ሊሆን ይችላልና ወዳችኋለሁ። በእኔ ምክንያት የኔን ፕሮፋይል ስላደረጋችሁ ብቻ ብዙ ዛቻ የደረሰባችሁ፣ የኔን ፕሮፋይል ስላደረጋችሁ ብቻ ብዙ ዛቻ፣ ብዙ ስድብ፣ በቃ እኔ ሼም ይዞኝ በቃ ፕሮፋይል ቀይሩ ሹዶች፣ በእኔ ምክንያት ሰደባችሁ ስል አናደርገውም ያላችሁ እስከ ጠግ ነው መወዳችሁ። ቤትዬ ነው ይወድ እግዚአብሔር ያክብርልኝ። ናያ ነው። አሁንም እኔ ፎሎ እንዳታነሱ እምል ሰው አይደለሁም። ፎሎ አንሱ። እኔ ፎሎ ስላደረጋችሁ አረ ወድሻለሁ፣ አይንዬ ወዳቸዋለሁ። ጌታ በውስጥ በቃ እንደዛ ሆኜ እየጻፉልኝ እየመከሩኝ የነበሩ እንደዛ ሆኜ እኔ በጣም ነው የከፋኝ የነበረው ማልዋሻችሁ፣ በጣም ማለት ነው። እንዴት ሰው ይህን ያክል አይረዳኝም አልኩኝ። በጣም ነበር የከፋኝ። ለማንኛውም እምባዬን ለማንም አላሳይም፣ ለሰይጣንም አላሳይም። እግዚአብሔር አበርትቶኛል። አሁን እወዳቸዋለሁ። ክበሩልኝ። ነገ እንገባለን። እሺ ላይፍ